ዛሬ ይህንን ነገር ስናደርግ በአገሪቱ ውስጥ በሁለቱ ሰፋፊ ክልሎች ውስጥ ጦርነት እየተካሄደ ባለበት የከፋና አውዳሚ ጦርነት በተካሄደበት የትግራይ ክልል ደግሞ ሰላም ባልተረጋገጠበት በተለያዩ ክልሎች መሃል ግጭት በተቀሰቀሰበት የኑሮ ውድነት በከፋ ደረጃ ባሻቀበበት ኢኮኖሚው በተንኮታኮተበት ኢትዮጵያ ዕዳዋን መክፈል በማትችልበት ደረጃ በወረደችበትና በዲፕሎማሲም ደረጃ በእጅጉ ምንድነው ቁመናዋ የተዳከመበትና የተንከራከሰበት ሊባል በሚችልበት ሁኔታ ላይ ሆነን ነው የምንነጋገረው። ግን እነዚህ 6 ዓመታት ደግሞ በእውነት በ6 ዓመታት ውስጥ የተከሰቱት ነገሮች በኢትዮጵያ ውስጥ ምናልባት በ10 ዓመታት እንደውም የሞቱትን ሰዎች ቁጥር አስበን ካሰላን ምናልባት በ50 በመቶ ዓመት ያልተከሰቱ ጉዳዮች የተከሰቱበት ነው ሊባል የሚያስደፍር ነውና ወደ ኋላ እንመለስና የተወሰነውን የውይይታችንን ጊዜ እንደ መጀመሪያ ምዕራፍ ብናነሳም ወደው መጀመሪያ ጠቅላይ ሚኒስትሩ የፓርላማውን ንግግር ካደረጉ በኋላ የነበረውን 1 ዓመት ብናየው ደስ ይለኛል። ማለት መጨመር መቀነስም ትችላላችሁ እዛ ውስጥ እና እዚህ ላይ ብናተኩርበት የማስበው የነበረውን ዩፎሪያ ነው። በሁልጊዜ የምጠይቀው ጥያቄ ያለኝ እኔ ልደት ባንተ ጀምራለሁና ያኔ የጎራ መደበላለቅ ተፈጥሯል ኢትዮጵያ ውስጥ ብለህ በተደጋጋሚ ታነሳ ነበረ እና ያ ከዛ በፊት በከፍተኛ መጠን በብዙ ጉዳዮች ላይ ትችት ያቀርብ የነበረ ኢሊት ሙሉ በሙሉ ሊባል በሚችል ደረጃ የጭብጨባና የእልልታ ኳየር ወደ መሆን የተለወጠበት ሁኔታ ነበረ የተመለከት ነውና ጥያቄ በዛ መጠን የተዳፈነበትን ሁኔታ እንዴት ነው የምታስታውሰው? ዛሬ አናላይዝ ከማድረግ የነበረው ሁኔታ በአኔክዶትስ እና በሁኔታዎች አጋጣሚ ለማስታወስ ነውና ምን ሞክረው ያን ጊዜ ስለ ኢትዮጵያ ልሂቃን፣ ስለ ኢትዮጵያ የፖለቲካ ህብረተሰብ፣ ስለ ኢትዮጵያ አጠቃላይ ፖለቲካ የሚነግርህ ምንድነው? ያስታወሰህ ምንድነው? እስቲ እነሱን ነገሮች እናውራቸው። ጥሩ ጥያቄ ነው። በጣም መሰረታዊ ነገር ነው። ምናልባት እውነቱን ለመናገር በዛ ደረጃ ይሆናል የሚል ግምት ላይኖረኝ ይችላል። ግን ህብረተሰቡ ውስጥ ከዛ በፊት የዶክተር አብይ አገዛዝ ወደ ስልጣን ከመምጣቱ በፊት የነበሩ አንዳንድ ሁኔታዎችን በማየት ችግሮች ሊገጥሙ እንደሚችሉ አስቀድመን እንገምት ነበር በእኛ በኩል። ምናልባት ያኔ አሁን ኦሮሚያ፣ አማራ ክልል ብጥብጦች ይካሄዱ በነበረበት ሰዓት፣ ሰልፎች ይካሄዱ በነበረበት ሰዓት በየመገናኛ ብዙሃኑ እየወጣን የምንላቸው ነገሮች ነበሩ። ይሄ ትግል በተደራጀ የፖለቲካ ኃይል ካልተመራ፣ ይሄ ትግል በተጠና ስልትና ሀሳብ ካልተመራ ሄዶ ሊጨናገፍ ይችላል ወይም ባልሆነ ኃይል ሊጠለፍ ይችላል። ስለዚህ በአስቸኳይ የፖለቲካ ኃይሎች ተባብረን ተጠናክረን የህዝቡን ትግል የመምራት ሚናችንን መወጣት አለብን፣ በእጃችን ማስገባት አለብን የሚል ተደጋጋሚ ነገር እንናገር ነበር በእኛ በኩል። እኔ በተለያዩ መገናኛ ብዙሃን እየቀረብኩኝ ይህን ነገር እናገር ነበር። ጥሩ ነው፣ የህዝቡ ተነሳሽነት ትግል ለማድረግ ቆርጦ የተነሳ መሆኑን እያየን ነው፣ እየተቃወመ ነው። ግን ይሄ ትግል በተደራጀ ኃይል በተጠና ሀሳብ ካልተመራ የትም አይደርስም ወይም ይጠለፋል የሚል በጣም ጠንካራ የሆነ ሪዘርቬሽን ነበረን። ስለዚህ በዚህ ምክንያት እነ ዶክተር አብይ መጥተው እንደዛ አይነት ሁኔታ ሲፈጠር ብዙም አስደንጋጭ አልሆነብንም። በጣም ከገመትነው ውጭ የሄዱ ነገሮች አሉ። ግን በተወሰነ ደረጃ ደግሞ እንገምተው የነበረ ነገር ነው፣ እንፈራው የነበረ ነገር ነው የመጣው እና ያኔ እንግዲህ የጎራ መደበላለቅ የተፈጠረው እውነቱን ለመናገር የጎራ መደበላለቅ መርህ የለሽ ከመሆን የሚመነጭ ነገር ነው እና በኢትዮጵያ የፖለቲካ ኃይሎች መርህ የለሽነት እንዲሁ ድንገት ዶክተር አብይ ሲመጡ የተፈጠረ ነገር አይደለም። ከዛም በፊት በነበሩ የትግል ሂደቶች የነበረ ችግር ነው። ለምሳሌ አንዳንዶቹ ተቃዋሚ ፓርቲዎች አገዛዙን ለመታገል ሲሉ የኢትዮጵያ ታሪካዊ ጠላቶች ከሆኑ ኃይሎች ጋር ከነ ግብጽ ጋር ሳይቀር የሚተባበሩበት ሁኔታ ነው የነበረው። አሜሪካን ሀገር ይደረጉ የነበሩ የትግል እንቅስቃሴዎችን፣ የትብብር ሙከራዎችን ካየን ልም ያሉ
የብሔር ብሔርተኞችና የኢትዮጵያ ብሔርተኞች አንድ ላይ ሆነው ፖለቲካ ለመስራት ይሞክሩ የነበረበት ሁኔታ ላይ ነበር እና በመርህ ያለ መመራት ጉዳይ ቀድሞም የነበረ ነገር ስለነበረ እርሾ ስለነበረው ኋላ ላይ መምጣቱ የግድ ነበር ብዬ ነው የማስበው። እና ለምንድን ነው እሱን አባባል ሲጠቀም የነበረው? ዶክተር አብይ እንደመጡ አንደኛ የገዢው ፓርቲ መሪ ናቸው፣ ተመርጠዋል፣ ሊቀመንበር ሆነው ከዛም ደግሞ ጠቅላይ ሚኒስትር ሆነው ተመርጠዋል፣ የሀገሪቱም መሪ ሆነዋል። በጣም በሚያስገርም ሁኔታ ግን ሁሉም ተቃዋሚ መሪ እሳቸውን ነበር እንደ መሪ የሚያዩ እና እሳቸው የመንግስትም የገዢውን ፓርቲ የተቃዋሚ መሪ የሆኑበት ሁኔታ ነው የተፈጠረው። ይሄ እንግዲህ በአንድ ሀገር የፖለቲካ ሂደት በተለይ የብዙሃን ፓርቲ አስተሳሰብና አሰራር አለ በሚባልበት እና በርካታ የፖለቲካ ቅራኔዎች ባሉበት ሀገር አንድ መሪ ድንገት መጥቶ የሶስቱም መሪዎች መሪ ሲሆን ስታይ ያው ችግር እንዳለ ይገባል እና ያ ነገር ደግሞ ዘላቂ እንደማይሆን ያ የጨሰው አቧራ አንድ ቦታ ላይ ሲሰክን ሁሉም ወደ ጎራው ተመልሶ ሊገባ እንደሚችል ለኔ መቼ የሚለው ነገር ነበር እንጂ ግልጽ የማይሆንልኝ ጥርጥር አልነበረኝም ወቅቱ ሲደርስ ወደዛ እንደሚካሄድ እና ይሄን ነው ያየነው እና ያ ሆኗል። ምን ያህል አስተምሮናል የሚለው ይመስለኛል ሌላው ጥያቄ። ስለዚህ ልክ ነው እናነሳዋለን እሱን ማለት ሰው እኔ የማነሳው ነገር አለ ቴዲ ወደ አንተ እመጣለሁ ግን የፍኖተ ካርታ ነገር ይነሳ ነበር በጊዜው ግን ወደ ሆነ ቦታ ለምሳሌ አንድ ሰው ከቤቱ ወጥቶ ጉዞ ሲጀምር ወዴት እንደሚሄድ አውቆ ነው የሚጀምረው ብለን እንገምታለን። ወዚህም ሀገር ወይ ታክሲ ውስጥ ሲገባ ወይ ከዛ ራሱ መኪና ሲና ወይ ባቡር ውስጥ ወይ እኔ መጓጓዣ ነገር ውስጥ ሲገባ ወደዚህ ቦታ ነው የሚሄደው ብሎ ነው የሚንቀሳቀሰው። አገርን ወዴት ነው የምትወስዳት ቤት አርገህ ነው የምትወስዳት የሚል ግን ልሂቅ አለመኖሩ እንደው አሁን ከጠቀስከው በላይ የሆነ ችግርና አመለክትም ምንድን ነበር የሚሉት የፖለቲካ ባልደረቦች በፖለቲካ ውስጥ ረጅም ጊዜ የተሳተፉት ሰዎች በኋላ ከአብይ ጋር የተቀላቀሉትም ቀስ ብለው የወረዱትም እስከ መጨረሻ የቀጠሉትም ምናምን ብቻ በፓርቲ ደረጃ ኢዴፓ ውስጥ እንዲህ አይነት መሰረታዊ ችግር አልነበረም። ሁኔታውን ወቅቱን በመገምገም ረገድ ብዙ ያስተሳሰብ ልዩነት በውስጣችን አልነበረም። የተወሰኑ ኋላ ላይ ያው ጥለውን ተገዝተው ወደ ኢዜማ የገቡ 4 ሰዎች አሉ። ከነሱ ውጭ ያለው አጠቃላይ የለውጥ ሂደቱን በመገምገም ረገድ ተመሳሳይ አቋም ነው የነበረን። ለምንድን ነው የነበረን? ቅድም እንዳልኩ የዶክተር አብይ አገዛዝ ወደ ስልጣን ከመምጣቱ በፊት የነበረን ግምገማ ተመሳሳይ ነበረ። ይሄ ትግል ሄዶ በድርጅት ካልተመራ በጠራ መርህና አስተሳሰብ ካልተመራ ችግር ይገጥመዋል የሚል ግንዛቤ ስለነበረን ሁኔታው ችግሩ ሲፈጠርም በአስተሳሰብ አልተለያየንም። በእኛ ፓርቲ ደረጃ ማለት ነው። በአጠቃላይ በፖለቲካ ጎራው ደረጃ ግን ትልቅ የሆነ ምስቅልቅል ነው የተፈጠረው እና ምንድን ነው እኔ ለምሳሌ ልክ ጠቅላይ ሚኒስትሩ ያን ረጅም የፓርላማ ንግግር የመጀመሪያውን ንግግር ማለት ነው ባደረጉ በማግስቱ አስታውሳለሁ ኤኤንኤን ቴሌቪዥን ጋዜጠኛ በቃሉ ጋብዞ የነበረ ኢንተርቪው ሰጥቼ ነበር እና እዛ ላይ ምንድን ነው ያልኩት ኦኬ ተመርጠዋል ይሄ ሰውዬ ስለዚህ ሁላችንም ለውጥ እንፈልጋለን። ትናንት ያደረጉት ንግግር ጥሩ ንግግር ነው። ስለዚህ አሁን እንዲወድቁ ሳይሆን ውጤታማ እንዲሆኑ ነው ሁላችንም ማገዝ ያለብን። ስለዚህ ጊዜ እንስጣቸው፣ እንርዳቸው። ነገር ግን ይሄ የለውጥ ሂደት አንደኛ ገለልተኛ በሆነ የለውጥ ኮሚሽን ወይም የሽግግር ኮሚሽን መመራት አለበት። ገለልተኛ የሆነ ሁሉን አቀፍ የሆነ ከመንግስት ቁጥጥር ውጭ የሆነ አንድ ገለልተኛ ኮሚሽን መቋቋም አለበት። በዛ ኮሚሽን ነው መመራት ያለበት እንጂ የችግሩ ፈጣሪ በሆነው በኢህአዴግ እየተመራ ሊቀጥል አይችልም የለውጡ ሂደት። አንድ ሁለተኛ ግልጽ የሆነ ከየት ተነስቶ በየት በኩል አድርጎ የት ይደርሳል የሚለውን አጠቃላይ ሂደት የሚያሳይ ፍኖተ ካርታ ያስፈልገዋል። ይሄ ፍኖተ ካርታ ደግሞ በአሳታፊነት ሁሉን አቀፍ በሆነ አሳታፊነት መረቀቅና መጽደቅ አለበት። ሁለተኛው ይሄ ነው። ሶስተኛው ይሄ የለውጥ እንቅስቃሴ ማንንም አግላይ መሆን የለበትም። በዚህ የለውጥ እንቅስቃሴ እኔ ተጠቂ ነኝ፣ እኔ ሰለባ ነኝ፣ እኔ ተገልያለሁ የሚል ማንም አካል መኖር የለበትም። ሁሉንም አካል አካቶ የሚሄድ መሆን አለበት የሚል
አቋም ነበር ያራመድኩት። የመጀመሪያ ኢንተርቪው የሰጠሁት ነው እንግዲህ የጠቅላይ ሚኒስትሩ የፓርላማ ንግግር በተካሄደ በማግስቱ ማለት ነው። እና ወዲያው ጫጫታ ነው የተፈጠረው። በእኔ ላይ ትልቅ ዘመቻ ነው የተጀመረው። አንዳንዶቹ የግል ቅናትና ምቀኝነት አድርገው ነው የወሰዱት። አንዳንዶቹ ደግሞ ከቀድሞው የኢህአዴግ ስርዓት በተለይ ከህወሓት ጋር የተለየ ልዩ ግንኙነት ኖረኝ እና አዲስ የሚመጣ ለውጥ የተቃወምኩ አድርገው ነው የወሰዱት። እና ሪሊ ከፍተኛ የሆነ ጫና ነው የነበረው። አዎ። እና ያ በፖለቲካ ኃይሎች ብቻ አይደለም፣ በህብረተሰብ ውስጥ፣ ህዝብ ውስጥ፣ ጋዜጠኞች ውስጥ በስፋት ይታይ ነበር። አብዛኛዎቹን በዛን ጊዜ የሰጠኋቸውን ቃለመጠይቆች መለስ ብለህ ብታያቸው ብዙዎቹ ጋዜጠኞች አኩርፈው ነበር የሚጠይቁኝ፣ ወይም ደግሞ ተናደው ነበር የሚጠይቁኝ። ምን አይነት ክፉ ሰው ነው አይነት ስሜት ይዘው ነበር እና ለውጥን ለማደናቀፍ የተነሳ የፈለግ አድርገው ነበር የሚያስቡት። እና ይሄ እውነቱን ለመናገር አንዳንዴ በአደባባይ እንድንነግረው ብዙም ስለማያስፈልግ ነው እንጂ በቅርብ ወዳጆቻችን፣ ጓደኞቻችን፣ ቤተሰቦቻችን ጭምር የነበረብን ተጽዕኖ ቀላል አይደለም። እኔ እንግዲህ ከፖለቲካ ቀውስ አንጻር እንደግል ማለት ነው 97 ምርጫ በኋላ በጣም በከፍተኛ ውጣ ውረድ ውስጥ ነው ያለፍኩት። ከፍተኛ የሆነ ጸረ ልደቱ ቅስቀሳ፣ ውግዘት ደርሶብኛል። ከህዝብ እንድነጠል የፖለቲካ አሰሲኔሽን ብቻ ሳይሆን በአካል መኖር እንዳልችል ከፍተኛ ቅስቀሳ ሲደረግብኝ ነው የነበረው። ዶክተር አብይ ከመጡ በኋላ የባሰ ነው። ብዙ ሰዎች እኔን በሚመለከት የነበራቸው አመለካከት በጣም አስፈሪ ነበር እና በዛ ምክንያት ያጣሁት ዝምድና ያጣሁት ጓደኝነትም አለ። እንደውም ከ97 ምርጫ በኋላ ያላየሁት ማለት ነው። እና ፈተናው ቀላል አይደለም። ግን ችግሩ ይመጣ የነበረው ከአንድ አቅጣጫ አልነበረም። ከመንግስትም ሰዎች፣ ከተቃዋሚውም፣ ከጋዜጠኛውም፣ ከህዝቡም ጭምር ነበር። እንደውም የህዝቡ ደግሞ በጣም የባሰ ነበር። እንዴት ትቃወማለህ ይሄን የሚለው አስተሳሰብ በጣም መቃወም ሱስህ ነው ወይ? አዎ ሱስህ ነው ወይ? እና የግል ቅናትና እንትን አድርገው የሚያዩት ሁሉ ነበሩ። እኔ ጠቅላይ ሚኒስትር ካልሆንኩ ነው ወይ የምትለው ሁሉ ይሉኝ ነበሩ። የፖለቲካ ስልጣን የፖለቲካ ፓርቲ ውስጥ ካለ የፖለቲካ ስልጣን ብትመኝ ችግሩ ምን እንደሆነ ባይገባኝም ስልጣንን የሚያነውሩት ነገር አለ። ስልጣን ያሉ ሰዎች በጣም የሚያስቀኝ ነገር ነው። እሱ ግን እናነሳዋለን። ቴዲ እዚህ ላይ በነገራችን ላይ ጣልቃ መግባት፣ መጠየቅ፣ መጠያየቅ ይቻላል። የግድ እኔ ብቻ ማንሳት የለብኝም ጥያቄውን። ስለዚህ እሱን መጀመሪያ ማስታወስ ነበረብኝ። ከሆነማ ቀደማ አንተ መስቲ አሁን ያልከውን ነገር ልጠቀምና አንድ ነገር ልጨምር ቴዲ። በነገር ላይ ቅድም ያልኩትን ነገር ከዛ በፊት ምን አይነት ሐሳብ ነበረን እና ዶክተር አብይ ራሳቸው ተመርጠው ወደ ስልጣን ሲመጡ ብዙ ጥያቄዎች በውስጣችን እንደነበሩ 27 ሲደመር 7 ላይ አስፍሬዋለሁ። ሲደመር 2 ላይ መጀመሪያ ገና ኢህአዴግ ጠቅላይ ሚኒስትር አድርጎ በመረጣቸው በጥቂት ደቂቃዎች ውስጥ ስልካቸው ስለነበረኝ ቴክስት አድርጌላቸዋለሁ ለጠቅላይ ሚኒስትሩ። እዛ ላይ ሐሳቤን አስፍሬዋለሁ። ወዴት አቅጣጫ ይዘው ሊሄዱ እንደሚችሉ በጣም ግራ አጋቢና አስፈሪ እንደሆነ ጠቅሼዋለሁ። ለሳቸው ለራሳቸው ማለት ነው። ላነሳ ነበር እንደውም ልክ ነው። እዛ ላይ በደንብ ጠቅሰው ያኔም ተነጋግረንበት እንደነበር አስታውሳለሁኝ። እና እኔ ልቀጥል ነው የምትለው ቴዲ? እስቲ አንተም አንድ በወቅቱ በጣም ትልቅ ትችት ስታስተናግድ ነበረ አንተ ራስህ። እውነቱን ለመናገር ከሁላችንም ደግሞ ያንተም ይበልጥ ይመስለኛል። እሱም ነገር እንዲያወራው ብዬ ነው። እና በወቅቱ አንድ መነጋገሪያ የነበረ ጉዳይ ነው። የጠየቃቸው ወደ 3 ጥያቄዎች አሉ ወደ እናንተ አካባቢ በመጡ ጊዜ ማለት ነው። እና ከዛ ጥያቄ ጋር ተያይዞ ከማንነት ጋር ተያይዞ ብዙ ትችቶችን ስታስተናግድ ነበረ። እና ስለሱ አጋጣሚ አንደኛ ጥያቄውን እሱ ብቻ አይደለም ቴዲ፣ በዙሪያህም የከበቡህ ርዕዮታውያን ሆነው አብረው ፕሮግራም ያቀርቡ የነበሩ ሰዎች ሁሉ በጣም ከማንም በላይ ኢትዮጵያኒስት ነን የሚሉ የብዙዎቻችንን ኢትዮጵያዊነት ጥያቄ ውስጥ ይጥሉ የነበሩ ሰዎች ናቸው። እና ሪሊ ከዛም አንፃር እኔ መስማት ፈልጋለሁ እንደ የገጠመህ ነገር።